አርሰናል ከቼልሲ የካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ። አርሰናልና ቼልሲ የካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታቸውን ዛሬ ያከናውናሉ። ሁለቱ የለንደን ክለቦች በስታንፎርድ ብሪጅ ባደረጉት የመጀመሪያ ጨዋታ አርሰናል 3-2 አሸንፎ ነበር። ዛሬ በሜዳው ኤሚሬትስ የሚጫወተው አርሰናል ወደ ፍጻሜ ለማለፍ የተሻለ እድል ይዞ ወደ ሜዳ ይገባል። አርሰናል በካራባኦ ካፕ ጥሩ ክብረ ወሰን የለውም። ውድድሩን 2 ጊዜ ብቻ ነው ማሸነፍ የቻለው። መድፈኞቹ የካራባኦ ካፕ ፍጻሜ ከደረሱ 8 ዓመታት አልፈዋል። ዋንጫውን ካሸነፍ ደግሞ 33 ዓመታት ተቆጥረዋል። ቼልሲ በአንጻሩ 5 ጊዜ ውድድሩን በድል ተወጥቶታል። የምዕራብ ለንደኑ ክለብ ለመጨረሻ ጊዜ የካራባኦ ካፕ ዋንጫን ያሸነፈው ከ10 ዓመታት በፊት ነበር። በዛሬው ጨዋታ በአርሰናል በኩል ሚካኤል ሜሪኖ እንደማይሳተፍ ተረጋግጧል። ስፔናዊ ተጫዋች በእግር ጣት ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ ተመልክቷል። የሰሜን ለንደኑ ክለብ ቡካዮ ሳካንም የማሰለፉ ዕድል ጠባብ መሆኑ ታውቋል። ተጫዋቹ ከሊድስ ዩናይትድ ጋር ከጨዋታ በፊት ሲያሟሙቅ በደረሰበት ጉዳት ምክንያት አለመሰለፉ ይታወሳል። ሚካኤል አርቴታ የተጫዋቹን ጉዳት ቀላል እንደሆነ ቢናገርም መቼ ወደ ሜዳ እንደሚመለሱ ግን አልገለጸም። በቼልሲ በኩል በሀዘን ምክንያት የዌስትሃሙ ጨዋታ ላይ ያለፈው ወጣቱ ብራዚላዊ ኤስቴቫኦ ወደ ስብስቡ ይመለሳል ተብሎ ይጠበቃል። አሰልጣኙ ሊያም ሮሲነር ተጫዋቹን አጣርፎ የመመለስ ሀሳብ እንደሌለው ግን ተናግሯል። ፒተርስ ባንክስ በዋና ዳኝነት የሚመሩት ተጠባቂው ጨዋታ ምሽት 5 ሰዓት ላይ ይጀምራል።